እውነት ያድርገው በሉ እንግዲህ አብርሃም እንግዲህ ከሄርሚ ዘንድ እነደብ ወስደውታል ማለት ነው። እነ ብዙዬ በጣም ደስ ይላል። እኔ ደስ ብሎኛል። ሀቂቀትን እውነት ለመናገር ማለት ነው። ሳያቅ ነው አብርሃም በነገራችን ላይ የሄደው አላወቅ። መጨረሻ ላይ አይታችሁ ከሆነ እጇን ምንጭቅ አድርጎ እንግዲህ የወጣው ደመቁን ማለት ነው። ወዳው እንግዲህ እነደብ እዛም አላሳደሩትም። ወዳው ይዞት ይሄዱት ወደ ሄርሜላ ማለት ነው። በነገራችን ላይ ትክክለኛ ሚስቱ ሄርሜላ አድርጎ አዎ ደብም ደግሞ ይመለሳል ብሎ ነበረ። ባለው መሰረት ነው እንግዲህ እዛው ያደረሰው። እኔ ግን ተቆጥቼ ነበረ በደብ። ለምንድን ነው ጤናውም የሚገኘው ሁሉ ነገር ያለው ከሄርሚ ጋር ነው ተናግሬያለሁ። ከተለከፈበት ሰው ላይ ሰው ቤት ወይንም ደግሞ ጤናውን ካጣበት አካባቢ እዛ ጋር መውሰድ ምን አስፈለገን? ጥያቄ ቅድሚያ የአብርሃም ጤንነት አይበልጥም ወይ? የኔ ጥያቄ ዋናው ጥያቄ ይሄን። አዎ የአብርሃም ጤንነትን የሚበልጠው ከኬኩ በፊት ኬክ ከቆረሳው በፊት ከአምሳኬው በፊት ጤንነቱን የሚበልጠው ወይ ሄርሜላ ጋር እዛው ጋር እያለ እናንተ እዛው ጋር ብታከብሩት የኬኩን ቆረሳ ብታከል በጣም ደስ ይላል። እናንተ ግን ምንድን ነው ያደረጋችሁት? እዚች ሴትዮ ጋራ እቺ ያከበረች። ለማንኛውም ሄርሚም አከብራለሁ ብላለች። የአብርሃምን የኬኩን ቆረሳ ድጋሚም ያካሄድለታለሁ ብላለች። ኢንሻአላህ ሌሎች ደግሞ በጎቹ ብር ልከው አከብራለሁ ብላለች ምናምን። እኛ በግ አይደለንም ባይዘወይ የእናንተን ስም ወደኛ አታምጡብን። አዎ የእናንተን ስም ወደኛ አታምጡብን። እኛ የ3 ዓመት ስም ነው የሰጥናችሁ። የ3 ዓመት ስም የ3 ዓመት ስም የ3 ዓመት ስም ደግሞ እኛ ጋር መጣችሁ። እኛ ጋር አታርጉብን፣ አንፈልግም። እንዴ የእናንተ ስም ወደኛ ማን ስጡን አላችሁ? እኛ መች ስም አጣን? ስም አላጣን። በጎች የእናንተ ስም እንጂ የእኛ ስም አይደለም። በጎች የእናንተ ስም እንጂ 3 ዓመት ስም የሰጥናችሁ የእኛ ስም አይደለም ማለት ነው። ስለዚህ ይህንን እምላችሁ እንግዲህ ደቡ እንግዲህ ወስዶታል አብርሃምን። እኔ እውነት ዛሬ በነገራችን ላይ አዲስ ነገር እንጠብቃለን ማለት ነው። ሄርሚና አብርሃም አንድ ላይ እንደሚመጡ አልጠራጠርም። ያውም በሄርሚ ቤት ድምቅ ፏ ዘና ብለው እንግዲህ ሰላም ጤና ይስጥልኝ። ድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። ፕሊዝ ሰብስክራይብ እንዳይረሳ ማለት ሰብስክራይብ አድርጉኝ። እንዲሁም አበረታቱኝ እህቶቼ፣ እጅግ አመሰግናለሁ ለምታበረታቱኝ እህቶቼ። ግን አንድ ነገር ልንገራችሁ ዛሬ ማለት ነው አዲስ ነገር አለ። ፏ ብልጭ ፏ ድምቅ ያለ እሱ ምንድን ነው? በሄርሚ ቤት ሳልጠራጠር በኮንፊደንስ ቀብረር ብዬ የምናገረው ዛሬ በሄርሜላ ቤት ቪዲዮ የቀወጠ ቪዲዮ አለ። ቅውጥ ያለ እንኳን ደስ አለክ ባሌ 500K ግማሽ ሚሊዮን ያዝክ፣ እንደምትድንም እንደሚሻልህም አልጠራጠርም ብላ እንግዲህ ሄርሚ አብርሃምን እቅፍ አድርጋ እንግዲህ ተሳስቀው። በነገራችን ላይ እኔ አንዳንድ ሰዎች ውሸት የምታወሩ ሰዎች አላችሁ። ፈገግታው የአንቺ ፈገግታ አብርሃም ያለ ሩታ ያለ አብር አይሳካላት ብሎ ትናንትና ቪዲዮ ሰራ። ይሄ የሻሸመኔ ጥርስ የሌለው ወላቃ ማለት ነው። እንዲ ከመቼ ወዲህ ነው ደግሞ አንተ እንደው የፈገግታ ቪዲዮ ተሰርቶ የሚያውቀው? ከመቼ ወዲህ ነው? አንተ ውሸታም ጭራቅ፣ አንተ ውሸታም የወንድ አልጫ፣ የጎጃም ቻናል ይዘጋ ብለህ አዋጅ የምታውጅ የቆሸሽክ። በእኛ ነው እዚህ የደረስከው እኮ በእኛ ነው እዚህ የደረስከው። እኛም ከአንተ በላይ ሰማይ ላይ መስቀል እንችላለን። ገባክ? 7ኛ ሰማይ ተሰቅለ ከታች መውረድ ገብቶሃል አይደለ? የማን ዘር ጎመን ዘር አለ። አላወከንም መሰለኝ። ይሄን አታውቅም መሰል ማለት ነው። ስለዚህ አንድም ቀን የፈገግታ ቪዲዮ ተሰርቶ አናውቅም ከደመቁ ጋር። ገባክ? ደመቁ የተፈታች ሴት ናት። ምን ያደርግላታል? እሱ ምን ይሰራላታል? ውሸቷ መከራ ዘላለም ውሸት እንዳወራይ ሁልጊዜ ውሸት እንዳወራይ ምን ይሰራላታል? ውሸት ምን ያደርጋል?
ማንኛውም የአብርሃምን ፈገግታ ስላዩ ደስ ብሎኛል። እንኳን ደስ አላችሁ። ግን ውሸት ጥሩ አይደለም። ገባችሁ? ውሸት በቃ ሰዎችን ያንኮላሻል፣ ሰውን ያበላሻል ውሸት። ግን አንተ ሩጥህ ሂደህ ያልከው አብርሃም ያለ ሩታ ባዶ ነው፣ ደበቁ ደመቁ ያለ አብርሃም ባዶ ነች። ተው እንጂ እባክህ። አንተ ነህ እንደዚህ ያደርጋቸው። አንተ ነህ ጤናውን እንዲመለስ ጤንነቱ እንዲመለስ ለጤናውም ሆነ ለተለያዩ ለሁሉም ነገር ሆነ አብርሃም ከሄርሚ ጋር እንጂ ከደመቁ ጋር ሆኖ አንድ ቀን ጤናዬን አግኝቻለሁ ያለበት መንገድ ካለ አምጣ፣ እኛ እንፈርበት። እውነቱ ሲነግሯችሁ ለምንድን ነው የሚመሯችሁ? ለምንድን ነው ለምን? አሁን ዳኒም ሄርሜላን ብትሆን እየደከመች ስራዋን ትታ ቢሮዋን ዘግታ ቢሮ ቤት መሄዷን ትታ ቢሮዋን ዘግታ የራሷን ይኸው እሱን ልጅን ዳኒም ነግሯቸዋል። በነገራችን ላይ ዳኒ እኮ ነግሯቸዋል። ጤናው ሁሉም ነገር ያለው ከሄርሚ ጋር ነው። እናንተ ልጁን ና እያላችሁ አታቸግሩት አላችሁ እኮ ነገራችሁ እኮ ዳኒ ራሱ። ግን አሰሙ ደንቆሮ ናችሁ እንበል። ለማንኛውም ማታ አዲስ ቪዲዮ አለን ማለት ነው፣ እንጠብቃለን በተስፋ። ሰላማችሁ ብዙ ይበልልኝ። በሌላ ቪዲዮ ብቅ እስከምንል ድረስ ሰላም አለይኩም።